ጉድ ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ለአክብሮታችን መገለጫና ለፍቅራችን ማሳያ ይሆን ዘንድ ሐውልት ብናሰራላቸው ምን ይመስላችኋል? ሴቶች ግን ምንድነው ችግራችሁ? ፍትህ ለወንዶች። ዛሬ 9 ሚስቴ ነሽ ወድሻለሁ አትምቺኝ በቃ ሰንዝሪብኝ በንግግር እንፍታው ነገሮች ሁሉ። ለምንድነው መስመቺው? እናቴ ነገሮችን እኮ በንግግር መፍታት ይቻላል። አንዳንዴም እኮ ውጪ ነው የምታሳድሪው። ለመደበደበ ነው ውጪ የምታደርገው። ትደበደበኛለች። አሁን በቅርቡ ይኸው ፈንክታኛለች። በቃ አንተ አሁን ይሄንን ነገር እዚህ ጋር አውርተሃል። አሁን መግቢያን ፈልግ። አንዳንድ ሴቶች ደግሞ ጭራሽ ወሽመጣችንን ነው የሚበጥሱት። በእኔ ገንዘብ ልትኖር ነው እንዳለች በቃ ወሽመጤ ብጥሳለ። እንደዚህ ወሽመጣችንንም እኮ እየበጠሱ ራሱ እነሱ መተው አንችልም። እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት በቃ አጣችሁኝ ማለት ነው። መታቀፍ ሲያምረን ሳውን ቆይ መታቀፍ ሲያምረኝ መታቀፈኝ እሷ ናት። እሺ ሲቀጥል የሚስመን ሰው ስንፈልግ እሷ ነው እኮ አሁንም የሚሰማኝ ስፈልግ የምትሰማኝ እሷ ነው። አንቺ ሲንገላችሁ ተው አላገባሽም አላገባህም ምንም እዚህ ጋር አትበሉ። ግን በጣም የሚያሳዝነው ነገር ወንዶች በዚህን ያህል ደረጃ ለነሱ እየሆኑ የነሱ መልስ ግን ይሄ ነው። ከኔ ውጪ ሌላ ሴት ጋር ለምን ሄድክ በማለት ባለቤቷን በመጥረቢያ ቆራርጣ የገደለችው ተጠርጣሪ በፖሊስ ቁጥጥር ስር ውላለች። ወንዶች ከግድያ ለማምለጥ ይህንን መንገድ መከተል አለባችሁ። እዚህ ጋር የምታዩት ወንድማችን እንግዲህ ሚስቱ ወልዳ ስትመለስ እንደዚህ ጽድት ያለ የመኪና ሰርፕራይዝ አድርጎላታል ማለት ነው። ሽምግልና ልኬ አንሰጥም ሲሉኝ የሚደርሳቸው ደብዳቤ ብሎ አንድ ወንድሜ በውስጥ ይህንን ላከልኝ። እስቲ ደብዳቤው ምን ይላል? الرحمن الرحيم من خالد بن الوليد إلى مرازبة فارس سلام على من اتبع الهدى. በቃ ወንዶች እንደዚህ አይነት ቁርጠኝነት ነው ውስጣችሁ መኖር ያለበት። እምቢ ካሉ ከባድ ውሳኔዎችን መወሰን። መርሐበን بالجميع كيف حالكم ፈያንደሪ ፈያንኩን እንድኬ ሰኑ ጀጀባቱ ጅርቱ ማቲኑ እንዲኑ ነጋዳ እኚህ ሁሉ ስብ ላይክ ምግባር አይትረሲዩ። እናንተ ግን ሳምንታችሁ እንዴት እየሄደ ነው? ሁሉ ሰላም፣ ሁሉ መልካም። አሁን ደግሞ አዲስ አጀንዳ ይዘውልን መጥቷል። ሲጀመር እኛ ወሃቢያ አሁን መጀመሪያም ካፊሩ አሁን ደግሞ በኮሜንት አረጋግጦልናል። እኛ ኦርቶዶክስ ወንድሞቻችን ኦርቶዶክስ አሳይታችሁናል። በቃ ወንድሞቻችን ናችሁ። በጣም ነው የተመቻችሁ። በጣም ይገርማል። እሱን ነገርም እንዳስሳለን በስፋት። እናንተ ብቻ እስከ ቪዲዮ መጨረሻ ድረስ መከታተላችሁ እንዳትረሱ። በመጨረሻም ደግሞ አንድ ያካተት ነው ነገር አለ። ላይክ ምግባር አይትረሲዩ። ምግባችሁ ልክ እንደዚህ በሽንት ቤት መቀመጫ ቢመጣላችሁ ትበላላችሁ ወይ ነው ጥያቄው። ፑፕ ሬስቶራንት ወይም ደግሞ ሞደርን ቶይሌት ይባላል። ታይዋን ውስጥ የሚገኝ ነው። እንዳለ ሙሉ ኢንቴሪየሩ የተሰራው ዲዛይን የተደረገው በሽንት ቤት እቃዎች ነው ማለት ነው። እያንዳንዱ ምግብ ሲቀርብላችሁ ኢቭን ምግቡ ዲዛይን ሲደረግ ለራሱ ልክ እንደ አይነ ምድር ተደርጎ ነው እና በጣም ነው የሚደብረው። ሬስቶራንት ውስጥ እንደገባችሁ ልክ እንደዚህ አይነት የሽንት ቤት መቀመጫ ሲንኮች ነው የሚጠብቋችሁ። እዚህ ላይ ቁጭ ብላችሁ ነው የምትመገቡት። ጠረጴዛ ላይ ተቀምጣችሁ ስትበሉ የምታዩት ኢንቴሪየር ዲዛይን እንግዲህ ይሄን ይመስላል። እዚህ ጋር ይላችሁ እንደዚህ ብሎ ካካ እያለ ነው ላይ ወጥቶ ከእንደገና ስልክ የተጠቀመ ካካ እያለ ነው። እዚህ ጋር ደግሞ ወደ ላይ እያስታወቀው ነው እንግዲህ ሃንጎቨር አድርጎ ይሆን አይታወቅም። ምግቡ ራሱ ሲመጣላችሁ ልክ እንደዚህ በቶይሌት ቦል ወይም ደግሞ መቀመጫው ሲንኩ እንደዚህ አድርገው ይመጣል። ይሄ ትበሉታላችሁ። ኧረ በስመ አብ። የሚጠጣ ነገር ሁላ ስታዙ ወንዶቹ የሚሸኑበት ግድግዳ ላይ የሚሰቀሉ ሽንት ቤት አለ አይደል? እዚህ መሽኛ ላይ ነው ይመጣላችሁ ጋይስ። ኢማጂን አይስክሪም ማዘዝ ከፈለጋችሁ ደግሞ ልክ ይሄን መስሎ ይመጣላችኋል። ዋው። ሱፕ ነገር ወይም መረቅ ያለው ነገር ከፈለጋችሁ ደግሞ ከዚህ ጋር ነው እየጨለፋችሁ የምትወስዱት። በሌላኛው አንግል ታሳያችሁ ይሄን ይመስላል። እዚህ ጋር ደቅ ብላችሁ ትበላላችሁ ማለት። አቴንሽን ቱ ዲቴል ይላል ይኸውልህ፣ ለዲዛይናቸው ያላቸው ትኩረት ማለት ነው። ይኸውልህ ኢቭን ላምፕ ላይታቸው መብራቶቹ ለራሱ ሳይቀር በፑፕ ቅርጽ ነው የተሰሩት። ሜኗቸው ሁላ ሳይቀር ከፑፕ ጋር የተገናኘ ነው። ይኸውላችሁ እዚህ ጋር ሞደርን ቶይሌት ብሬድ ይላል። የቶይሌት ብሬድ ነው የሚያመጡላችሁ። አይገዝ ቶይሌት ቺክን ነጌትስ ይላል። ከዛ ዘ ሎርድ ኦፍ ቺክን ሪንግስ የሚለው አስቆኛል በጣም። ከዛ ዘ ፑፕ ስታፍድ ፓንኬክ። ስታፍድ ማለት እንደው ታውቃለህ፣ ፓንኬክ ላይ ስታፍድ የገባበት እንደማለት ነው። ምን ፑፕ አረ በኢየሱስም። ከዛ በኋላ ይኸውልህ እዚህ ጋር ምን ይላል? ሞደርን ቶይሌት ፑፕ ሚትቦል። ሚትቦሉ ማለት እንግዲህ የስጋ እንደዚህ ድብልብል የሆኑት ስጋዎች አሉ አይደለ? የስጋ ኳስ እንደማለት ነው ቤዚክሊ። ግን ኢትስ ፑፕ ማለት ልክ እንደ ዲዛይኑ ራሱ ምግቡ ሲመጣላችሁ ፕሬዘንቴሽኑ ልክ እንደ ፑፕ ሆኖ ነው ይመጣላችሁ። አሁን ለእናንተ ያለኝ ጥያቄ በነፃ እዚህ ሬስቶራንት ውስጥ የፈለጋችሁ መብላት ትችላላችሁ ቢባል ትበላላችሁ ወይ ነው? ኮሜንት ላይ አሳውቁኝ። በቃ ወንድሜ ግደለኝ፣ ሌላ ምንም አማራጭ የለኝም። እዚህ ውስጥ ገብቼ ከምበላ እኔን ግደለኝ እንጂ ሌላ ምን እላለሁ? ወይ በረሃብ መሞቴ ነው አንተ ካልገደልከኝ። አዎ እንዴት እናንተ ትሞክሩታላችሁ? በጣም ርቧችሁ እዚህ ሬስቶራንት ውስጥ ብትገቡ ምን ታደርጋላችሁ? ልክ ልበሉ ስትሉ የእንትን ቅርጽ ይዘዋል። ያንን ነገር ያልበላ ምን በቃኝ። ሰሞኑን እጅግ መነጋገሪያ የሆነው አንድ ንግግር አለ። አንድ የክርስቲያን አጎታችን ይሄንን ብሎ ተናግሯል። እሱም ላይ ደግሞ አንድ እህታችን ደግሞ ተደስታ ይሄንን ነገር እየሰማችሁ ነው። እስልምና ገዳይ ነው፣ እስልምና አራጅ ነው ብለን
እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል ማይራሩ ማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት። ይሄንን ደግሞ ምላችሁ ያለ ማስረጃ አይደለም፣ በስሜት ተነስቼ አይደለም። ማስረጃ አለኝ ከአንድም 2 3 ማለት ነው። የመጀመሪያው ማስረጃዬ አይኤስ ነው። ሊቢያ ላይ ነገ ያልፍልኛል ብለው የተሰደዱ ወገኖቻችንን አላሁ አክበር እያለ ያረደ ጨካኙ አረመኔው ግሩፕ ማለት ነው። ይሄ አይኤስ የተባለ አረመኔና ክፉ የሆነ ግሩፕ ደግሞ የሚመራው ወይንም የሚያምነው በዋሃቢያ አስተሳሰብ ነው። ሁለተኛው ማስረጃዬ ቦኮ ሐራም ነው። የብዙ ህፃናትን ሴቶችን ነፍስ የነጠቀ እጅግ አረመኔው ግሩፕ ማለት ነው። አሸባሪ ግሩፕ ቦኮ ሐራም። ይሄ ግሩፕም ዋሃቢያ ነው፣ ዋሃቢያ ማለት ነው። ሶስተኛው በዓለም አቀፍ ደረጃ በአሸባሪነት የምናውቀው አልሸባብ፣ ይሄም ዋሃቢያ ነው። እነዚህ አሁን የጠቀስኩላችሁ አካላት እጅግ ሲበዛ አረመኔዎች አላሁ አክበር እያሉ የሰው ልጅ እንደ በግ አጋድመው የሚያርዱ ስለ ሰው ልጅ ነፍስ ቅንጣት ታክል እንኳን የማይራሩ አረመኔዎች ናቸው። አያችሁ፣ እነዚህ አረመኔዎች ናቸው ራሳቸውን ዋሃቢያ ብለው የሚጠሩ እንደነ አይኤስ፣ እንደነ ቦኮ ሐራም፣ እንደነ አልሸባብ አይነቶች ናቸው። እስልምናን አራጅ፣ እስልምናን ገዳይ ብለን እንድንረዳ ያደረጉን ማለት ነው። እሺ እስልምና ገዳይ ወይንም አራጅ እንዳልሆነ ማስረጃ ምንድነው የምትሉ ከሆነ እኚህ የምትመለከቷቸው አባታችን ናቸው። ሁሉም ኢትዮጵያዊ ዘር፣ ቀለም፣ ብሔር፣ ሃይማኖት ሳይመርጥ የሚወዳቸው የሚያከብራቸው አባታችን ሀጂ ሙፍቲ ናቸው ለኔ ምስክሬ። ስለዚህ እስልምናን ከዋሃቢያዎች አንፃር ከአረመኔዎቹ አንፃር ሳይሆን ከምንወዳቸው አባታችን ከነ ሀጂ ሙፍቲ አንፃር እስልምናን እንድትመለከቱ ስል ነው ይህንን ቪዲዮ ሰራሁት። ተስፋ አደርጋለሁ ከዚህ ቪዲዮ በኋላ ስለ እስልምና እምነት ያላችሁን አስተሳሰብ ትቀይራላችሁ ብዬ አስባለሁ። ምንም የእምነት ልዩነት ቢኖርንም ማለት ነው። ሀገራችን ኢትዮጵያን ሰላም ያድርግልን። ይህንን ቪዲዮ አድርሱልኝ። እሺ እሷም ተደስታ አብራ እያጨበጨበች ነበር። አንድ ነገር ልበላችሁ፣ 3 በሬዎች በበረሃ ላይ አብሮ ይኖሩ ነበር። አንደኛው ጠይም በሬ ነው፣ ሁለተኛው ጥቁር ነው፣ ሶስተኛው ነጭ ነው ከለሩ። እነዚህ 3ቱ በሬዎች አብሮ ይበላሉ፣ አብሮ ይጠጣሉ፣ አብሮ ይሄዳሉ፣ አብሮ ይተኛሉ። ከእለታት አንድ ቀን አንድ ጅብ አያቸውና እነዚህን በሬዎች ለመብላት ፈለገ። በጣም ርቦስ ስለነበር ገመን ያር ሶስታቸውም ጥምረታቸው የሚዋደዱትን መንገድና አንድነታቸው እጅግ በጣም አደገኛ ስለሆነ አንዱ ከተነካ አንዱ እንደማይተው ስለሚያውቁ በምንም አይነት መንገድ እነዚህ በሬዎችን ሊበላ አልቻለም። ከዛ ቁጭ ብሎ አሰበና አንድ ዘዴ ዘየደ። እነዚህን በሬዎችን እንዴት መብላት እንዳለበት አንድ መንገድ አወጣ። ቀስ አለና ከነዚህ በሬዎች ጋር ዝምድና ፈጠረና ወደ ጥቁሩ ጠጋ ብሎ እንዲህ አለው፣ አንተ ጥቁሩ በሬ ሆይ ከመሃላችሁ ያለው በሬ ከሩቁ ስለሚታይ እናንተን ሊያጠቃ የሚፈልግ ሌላ አካል እናንተን አንድ ላይ ሊበላ ስለሚችል ከዚህ ነጩ በሬ መራቅ አለባችሁ ብሎ ይነግሩ። ይሄ ጥቁሩ በሬ አሰበ፣ አሃ ይሄ ጅብ እኮ ለኔ አስቦ ነው እንጂ እንደዚህ አይለኝም። ይሄ ነጩ በሬ ከሩቁ ስለሚታይ ሌላ አውሬኛም መጥቶ አንድ ላይ ለማጥቃት ስለሚችል ይሄንን ነጩን በሬ ለቀን ሁለታችን አንድ መሆን አለብን ብሎ ለጠይሙ ይነግሩ። ከመሃላቸው ይሄንን ነጩን በሬ ያወጡታል። ጅብ መንገዱ ተሳክቶለታል። ነጩን በሬ ለብቻ ያገኘውና ይበሉ። ከእለታት አንድ ቀን አሁንም ድጋሚ ይመለሳል። አንተ ጥቁሩ በሬ ሆይ ይለው፣ ይሄኛው ጠይሙ በሬም ከሩቁ ሊታይ ስለሚችል አንተ ከዚህ በሬ መነጠል አለብህ፣ ለብቻ መሄድ አለብህ ብሎ ይነግሩ። አሁንም ይሄ ጥቁሩ በሬ ምንም አልገባውም። እሺ ያልከኝ ነገር ትክክል ነህ፣ አንተ ወዳጄ ነህ ይለውና ይሄንን ጠይሙን በሬ ይርቀዋል። ጅቡ አሁንም ተልኮ እየሰራለት ስለሆነ ይሄንን ጠይሙን ኦር ቀዩን በሬ ይበሉ። በሶስተኛ ላይ ይሄ ጥቁሩ በሬ ጋር ለብቻው ይሄ ጅብ ይገናኛል። ሊበላው እንደሆነ ያቀና እንዲህ ብሎ ለጅቡ ይነግረዋል፣ እኔ የተበላሁት ነጩን በሬ ያስበላው ቀን ነው ይለዋል። ጥቁሩን በሬ አንሁን። አንዳንድ ሰዎች እኛን ከፋፍሎ በመሀል የኛን ዲን የኛን ነብይ እንደዛ ሲሳደቡ ብዙ ነገሮቻችን የሚጎዱን ለኛ አስበው አይደለም። ይሄንን መንገድ እየተጠቀሙ ነው። አንቺ ያስበሽ ዛሬ ዲቤ ከነሱ ጋር ልትመቺ ትችያለሽ፣ ነገ አንቺን ለብቻ ሊያጠቁ እያመቻቹ ነው። እንደምታውቂ ነው በሀገራችን ደረጃ ጅልባብ ወር ኒቃብ መልበስ ራሱ በጣም ከባድ ሆኗል። ልጆች ሂጃባቸውን ለብሶ መማር አልቻሉም። ይሄ ነገር ዛሬ አይመለከትሽም ማለት ነው። ይሄ ልጅ ነገ ስለዚህ ነገር ብጠ
ስትጠይቀው ይሄ ነገር ትክክል አይደለም ብሎ አይነግርሽ። እንደውም ይሄ ነገር ትክክል ነው ይልና አንቺን በመሃል ይበላሻል ማለት ነው። ለማንኛውም ጥቁሩን በሬ አንሁን። በነገራችን ላይ ይሄ ልጅ ይሄንን መርዝ ከመርጨቱ በፊት የሆነ ጊዜ ደግሞ እንደዚህ ብሎ ተናግሮ ነበር። እኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን። ታያላችሁ፣ በቅርብ ጊዜ ኦርቶዶክስ ትጠፋለች። ይህንን ቪዲዮ የሰራሁት ለእስልምና እምነት ተከታዮች አይደለም። በዚች ልጅ ንግግር አዝናችሁ ቪዲዮ እየሰራችሁ ላላችሁ የኦርቶዶክስ ተዋሕዶ እምነት ተከታይ ለሆናችሁ ወገኖቼ ነው። አስቀድሜ አንድ ቪዲዮ ላሳያችሁ። ክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ እያለን እኮ ወላሂ መቸገርኩ የለበትም። ለምን ይርበዋል? ማን ነው የፈቀደልን? ስለ ሙስሊም እኮ አይደለም እኔ እያወራሁ ያለሁት። እኛ እያለን ሰው ሊረባው አይገባም ነበር። እኛ እያለን በባዶ እግር ሰው መሄድ አልነበረበትም። ይህንን ቪዲዮ የሰራሁበት ዋናው ዓላማ እስልምናን ከዚችና ከመሰሎቿ አንጻር ሳይሆን ከነዚህና ከመሰሎቻቸው አንጻር እንድትተረጉሙ ወይንም እስልምናን ከነሱ አንጻር እንድታዩ ስለፈለኩ ነው። እንግዲህ ከሳቸው ንግግር አንጻር እስልምና ክርስቲያኖችን ሊገል ይቅርና የክርስትና እምነት ተከታዮች የእስልምና እምነት ተከታዮች እያሉ እንዲቸገሩ እንዲራቡ አይፈቅድም ማለት ነው። አይ ከሱ አንጻር ብቻ ነው መተርጎም የምንፈልገው የምትሉ ከሆነ አንድ ቪዲዮ ላሳያችሁ፣ ስሙ። እስልምና የሚባል ሃይማኖት ጦንቃይ ወይ ምድራዊ ነው። ምድር ላይ የሚቀር ሃይማኖት ነው። ይሄ ሃይማኖት ጦንቃይ ነው። አሁን እነግራለሁ፣ ምድራዊ ነው። እስልምና የሚባል ሃይማኖት ወይ ከሀገር እናጥፋ አልበዛ። እንግዲህ እንደሰማችሁት ነው። ከሷ አንጻር እስልምናን ገዳይ የምትሉ ከዚህ ልጅስ አንጻር የኦርቶዶክስ ተዋሕዶ እምነት ገዳይ ነች እንበል? አያችሁ፣ ሁሉም እምነት ላይ ባለጌዎች አሉ። ያልወከላቸውን እምነት ወከልን እያሉ እየወጡ አፋቸውን የሚከፍቱ በጣም ብዙ ባለጌዎች በየሁሉም እምነት ውስጥ አሉ። ስለዚህ ከነሱ አንጻር ሳይሆን እንደየቤተ እምነቶቹ አስተምሮ አንጻር ነገሮችን ለማየት ብንሞክር ለማለት ፈልጌ ነው። በብሔሩ መተው እንደዚህ አፋቸውን ለሚከፍቱ እነሱ የኔ ብሔር ነው ብለው ከሚያስቡት ብሔር ታሪክ፣ ስርዓት፣ ባህል አንጻር ብንመለከት ለማለት ፈልጌ ነው። አንዳንድ ተራ ሰዎች እየተነሱ ሶሻል ሚዲያ ላይ አጀንዳ በሰጡን ቁጥር እኛ ባንጨቃጨቅ ለማለት ነው ይሄን ቪዲዮ የሰራሁት። ይሄንን ቪዲዮ አድርሱልኝ። እንደዚህ ሲናገር ጥሩ መስሎኝ ነበር። ከዚህ በፊት ነው ይሄንን ንግግር የተናገረው። የአሁኑን ቃል ከማውራቱ በፊት ስለ ዋሃቢ ብሎ የሰራውን ቪዲዮ ከማውራቱ በፊት ነው ይሄንን ቪዲዮ የለቀቀው። ይሄ ልጅ በቃ እጅግ በጣም ጥሩ ነው ብለን በጣም እየተነጋገርንበት ነበር። ከዛም ባለፈ ዛሬ ዘሎ ደግሞ እኛን ሊሳደብ ወር ደግሞ እኛን የሆነ ነገር ሊል የቻለው በአንዳንድ ሰዎች ምክንያት። በእነማን ምክንያት ይመስላችኋል ይሄንን ድፍረት ያገኙት? ስለዚህ ሙስሊሙ ህብረተሰብ ተበትኖብናል። ሙስሊሙ ህብረተሰብ አንድነቱን አጥቷል። አንድነቱን ያሳጣን ከአውራው መስመር ስለወጣ ነው። ወደ አውራው መስመር እንመለስ፣ መሻይፎቻችን ወደ ነበሩበት እንመለስ ነው። ለምሳሌ ይሄ የሙሐመድ ኢብኑ አብዱል ወሃብ አስተምሮት ኢትዮጵያ ላይ ከመግባቱ በፊት ከጫፍ እስከ ጫፍ ያሉ ሙስሊሞች አንድ ነበሩ። ሻፊዒ ስለሆነ፣ ሐነፊ ስለሆነ፣ ማሊኪ ስለሆነ፣ ሐንበሊ ስለሆነ ኺላፍ አልነበረም። በፍሩዓትም አንዳንድ ኺላፍ ቢኖሩ ሐነፊዩ ስለ ሻፊዒ አንስቶ ረዲየላሁ ዐንሁ ብሎ ያስተምራል። ሻፊዒ ስለ ሐነፊዩ ያስተምራል። ይሄ አስተምሮት በነበረበት አንድነታችን፣ ፍቅራችን፣ ሰላማችን ተጠብቆ ኑሮ ለ25 ዓመት ለ24 ዓመት ሊሆን ይችላል ብዬ አስባለሁ። እንኳን ስንቀራ ራሱ አናውቀውም ነበር። ይሄ አስተምሮት መጣ። እነ ፈትሑ መጂድ መጡ፣ እነ ኢርሻድ መጡ፣ እነ ኡሱለ ሰላሳ መጡ። የሙስሊሙን አንድነት በታተኑ። አሁን እየተየቁት አዳምጠኝ አንተ ገለልተኛ ሁን። ጋዜጠኛ ከሆንክ አዳምጠኝ። ጋዜጠኛ ማለት ምንድን ነው? አንተ ለራሱ ገለልተኛ አይደለም። እንደ ጋዜጠኛ የዛ የሙሐመድ ኢብኑ አብዱል ወሃብን አስተምሮ እንዲገፋ ስለሆነ አንደኛ እንዳልከው የተቋም ገለልተኛ አለ፣ ጋዜጠኛም ገለልተኛ አይደለም። እንነጋገር፣ እኔ በግልጽ ነው የምነግርህ። ገለልተኛ ከሆንክ ቃላቴን የጠየቀኝን ጥያቄ እስከ መጨረሻው እንዲወጣ ማዳመጥ የጋዜጠኛም ባህሪ ስነ መግባር። ሁሉም ሰው ዋሃብያ እያለ ስም እየለጠፈ እንደዚህ የሚሳደበው ወር ደግሞ እንደዚህ የሚለው ለምንድን ነው? ዋሃብያ ሲባል ለምንድን ነው እንደዚህ የሚፈራው? ዋሃብያ ሲባል ሁሉም ሰው ለምንድን ነው እንደዚህ የሚፈራው? ጠንቋዩም ዋሃብዮችን ተጠንቀቅ ይላል። ሙሪዱም ዋሃብዮችን ተጠንቀቅ ይላል። ቀብር ላይ ጠዋፍ የሚያደርገውም ዋሃብዮችን ተጠንቀቅ ይላል። ምንድነው የዋሃቢ ነው? የሚበላ ነው የሚጠጣ? ተጠንቀቅ ይላል። ምንድነው እሱ? ምንድነው የሚሉት እነሱ? ዲንን የሚያጠፉ ነብዩን ሰለላሁ ዐለይሂ ወሰለም የማይወዱ እንደዚህ አውሊያዎችን የሚጠሉ ብለው ይነግሩናል። ሰማን አይደክመንም፣ ተከመን። ስለዚህ አሁን ስናጣራ ምንድናቸው እነዚህ ዋሃቢዎች? አላህን ብቻ ተገዙ፣ ከአላህ ሌላ ያሉትን ሁሉ ተው ነው። ነብዩን ሰለላሁ ዐለይሂ ወሰለም ውደዱ፣ ቢድዓን ተጠንቀቁ ነው።
ታዲያ ነቢዩን ሰለላሁ ዐለይሂ ወሰለም የሚወድ ተውሂድን የሚወድ ወሃቢ ከተባለማ ይሄ ወሃቢ ከተባለ ታዲያ የመጀመሪያው እኔ ነኝ ማለት ነው። ግልጽ ነው አይደል? ምክንያቱም አላህ ስብሓነሁ ወተዓላ ነው በቁርአኑ ላይ የተናገረው ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ፣ አላህን ተገዙ ከአላህ ሌላ ያለውን ሁሉ ራቁ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለምን አላህ ተውሂድ እንዲያስተምሩ ሲያዛቸው ምንድን ያለው? ቁል ያ ነቢየና ሙሐመድ ኢኒ ላ አምሊኩ ለኩም ደረን ወላ ረሸዳ፣ ለእናንተ ጥቅምንም ማምጣት ቅን የሆነን ነገር ለእናንተ ማምጣት ጉዳትንም ማምጣት አልችልም ብለህ ንገራቸው። ቁል ኢኒ ለን ዩጂረኒ ሚን አላህ አሐዱን ወለን አጂደ ሚን ዱኒሂ ሙልተሐዳ። እንደሰማችሁት ነው። ቀብር አታምልክ ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ፣ አላህን ብቻ ተገዛ። ይህንን ነገር ደግሞ የምትሰራ ከሆነ ዋሃቢ የሚለው የሚጠሩ ከሆነ ዋሃቢ ምንም ልናደርግ አንችልም። አንድነታችንን ጠብቀን እንጓዝ እየተባባልን በግድ እንደዚህ ደግሞ እኛን አውጥታችሁ ለጠላት እየሰጣችሁን ከሆነ ይሄ እጅግ በጣም አደጋ ላይ መሆናችንን ነው የሚያሳየው። በሌላ ዜና ደግሞ እጅግ በጣም አስገራሚ ዜናዎችን ከአክሱም ምድር ላይ እየሰማን ነው። አንድ ወንድማችን እንዲህ ሲል አክሱምን አብራርተዋል። ስትዋጋ ሂጃብ ለብሰሽ አትዋጊም ብለሃታል። ስትዋጋ ጦርነት ስትደግስ አይ ሂጃብ አለሽ ቤት ቁጭ በይ ብለሃታል። ከነ ሂጃቧ ዋጋ አስከፍላት፣ ከነ ሂጃቧ አዋግታት፣ ከነ ሂጃቧ አስሙታት ስታበቃ ልክ ሰላም የመጣ ሲመስል ሂጃብን አጀንዳ አድርገህ ጦርነት ለመቀስቀስ ከትምህርት ቤት ታባራታለህ። ማን ስለሆንክ? ስትዋጋ ከነ ሂጃቧ ትዋጋ፣ ስትማር ግን ሂጃቧን ትግለጥ። ቀልደኞች። እያንዳንዱ የሚጠነሱት ጉዳይ፣ እያንዳንዱ የሚያመጡት ሀሳብ፣ እያንዳንዱ የሚያሳልጡት መንገድ ለትግራይ ህዝብ አፍ የሚነሳ ምን አይነት ጋንግሪን ናችሁ እናንተ? ምን አይነት ጉዶች ናችሁ? ሰው በታሪኩ 60 ምናምን ዓመት ሴራ፣ ሸር፣ ደባ፣ ጠብ፣ የለየለት ራስ ወዳድነትን እንደተከናነበ ይኖራል። ያው እንግዲህ በመላሳችን ብቻ ፍትህ እያልን ራሳችንን እያደከምን ነው። እነሱ ከዚህ ንግግር ላይ ምንም አይነት ፍራቻ እያሳዩ አይደለም። መጅሊሱም ትንሽ ተኝቷል። ብዙ ነገሮች መጅሊሱ ላይ የሚቀር ይመስላል። መጅሊሱም ትንሽ መነቃቃት ማሳየት አለበት እንጂ ካልሆነ በስተቀር ብዙ ነገሮች እየተበላሹ ነው። አንዳንድ ሰዎችም ፍትህ እንደዚህ ይጠይቃሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ፍትህ ለአክሱም ሙስሊሞች፣ ለወንድምና ለእህቶቻችን ሁሉም ኢትዮጵያዊ ይመለከተዋል። ማንኛውም ቤተ እምነት ማንኛውንም ሁሉም ተከባብሮ የሚኖርባት ሀገራችን እህትና ወንድሞቻችን አዛን እንዳይሰሙ ሂጃብ ለብሰው እንዳይማሩ እየተከለከልን ነው። እንዲሁም ተወልደን ካደግንበት ሀገር ውጡ እየተባልን ነው እያሉ ስለሆነ መልእክታቸውን እናድርስላቸው። ቢያንስ ሄደን እንኳን ለፍትህ በቂ ሆነን ካልተገኘን እንኳን ሼር ኮፒ ሊንክ በማድረግ መልእክቶቻቸውን እናድርስላቸው። ፍትህ ለአክሱም ሙስሊሞች፣ ሂጃባቸውንም ይለብሳሉ፣ አዛናቸውንም ሰምተው ይሰግዳሉ፣ ከወገኖቻቸውም ጋር አብረው ስነ ምግባር እስልምናቸው ባስተማራቸው ይምኗኗራሉ። ፍትህ ለአክሱም ሙስሊሞች። በጣም የሚገርመው ነገርም ደግሞ ዶክተር አብይም ለዚህ ንግግር የሚሆን ምላሽ ሰጥተዋል። በአክሱም ሙስሊሞች መስጊድ መስራት አልቻሉም፣ በጋራ መስገድ አልቻሉም። ኦርቶዶክሶችም መንግስትም ቢሰራበት መልካም ነው ያሉት ጥሩ ምክር ነው። ዛሬ በአክሱም ላይ ሙስሊሞች በገዛ ከተማቸው መስገጃ ቦታ የላቸው። እነዛን ሙስሊሞች ኢትዮጵያዊ ናቸው። ከዶክተር አብይ በፊት የምጠይቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄንን አስተምሮት እዛ ላሉ ህዝቦች እንድታስተምሩልንና ያንን ህዝብ እንድታደማምሩልን በበኩላችሁ ክቡር ጠቅላይ ሚኒስትራችንን እንድታግዙልን እለምናለሁ፣ እማጸናለሁ። ክቡር ጠቅላይ ሚኒስትርም ይሄንን ጉዳይ አይተው የልጆቼ አያት የሆኑት ከአክሱም ነውና እነዛ ግማሽ የኢትዮጵያ አካል የሆኑት ሙስሊሞች በጠቅላላ ይሄንን መልስ ይጠብቃሉና ከልቦት ይሄንን ጉዳይ አይተው እልባት እንደሚሰጡልን ተስፋ አደርጋለሁ። አላህ ኢትዮጵያንና ህዝቦቿን ይባርክ። አመሰግናለሁ። ሼክ አሊ የዋሽንግተን ኢማም በአክሱም ሙስሊሞች መስጊድ መስራት አልቻሉም፣ በጋራ መስገድ አልቻሉም።
ኦርቶዶክሶችም መንግስትም ቢሰራበት መልካም ነው ያሉት ጥሩ ምክር ነው። በኢየሩሳሌም መስጂድ አለ፣ በዱባይ ቸርች አለ። አክሱም የተለየ የሚያደርገውና ለሙስሊሞች መስጊድ የሚከለክልበት ምክንያት አሳማኝ አይደለም። ይሄን የአክሱም ኪንግደም በነጃሺ ዘመን ራሱ ሰርቶ አቅፎ ፍቅር እንዳስተማረው እዛ ያሉ የአክሱም ህዝቦች እና ኦርቶዶክስ በኃላፊነት ስሜት እንደሚሰሩት ሙሉ እምነት አለኝ። የሚያዋጣው ኢንክሉሲቭ መሆን ነው፣ ማቀፍ ነው። በእስልምና እምነት መስጂድ ምልክት ነው እንጂ ሰው በቤቱ በሰፈሩ መስገድ ይችላል። መስጊድ በመከልከል እስልምናን ማስቆም ስለማይቻል መስጊድ መከልከል ተገቢ ነው ብዬ በግል አላምንም። ህገ መንግስታዊ ነው ብዬም አላምንም። ይሁንና የአክሱም ክርስቲያኖች፣ ኦርቶዶክሶች ለሙስሊም ወንድሞቻቸው የሚገባውን ያደርጋሉ ብዬ ኃላፊነቱን ለነሱ የአክሱም ሙስሊሞችን አስመልክቶ የቀረበ ጥያቄ ጠቅላይ ሚኒስትሩ ከሌላ ሀገር የሚለይ አይደለም፣ ከኢየሩሳሌም እንደዚሁም ከዱባይ የተለየ አይደለም ብለው አስቀምጠዋልና ምናልባት ያንን ደግሞ ቤተክርስቲያኗ ከግምት ታስገባለች ይመስላል። በደንብ ይሄ የቤተክርስቲያን ኃላፊነት ስለሆነ አባቶቻችን ይህንን እንደሚሰሩ ቀድሞም እየጀምረውታልና አሁንም ደግሞ የመንግስትም ድጋፍ አግኝተውበት ደግሞ በበለጠ እንደሚሰሩና ሁሉ ነገር እንደሚስተካከል ባለሙሉ ተስፋ ነን። ምክንያቱም ይህ ህዝብ ያላሰበውን ያገኘው ከእግዚአብሔር ነው ያገኘው። ኢትዮጵያዊ ከእግዚአብሔር የተሰጠው ጸጋ ስለሆነ ሁላችንም አንድ ከሆንን ሁሉ ነገር እንደሚፈጸም በእግዚአብሔር እናምናለን። በቃል ደረጃ እኮ ሁሉም ያወራል። ጠቅላይ ሚኒስቴሩ ካዘዙ በኋላ እነሱም የሆኑ ነገሮችን ፖዚቲቭ የሆኑ ንግግሮችን ይናገራሉ። ከዛ በኋላ መሬት ሲወርድ ነው ችግሩ። መሬት ከወረደ በኋላ ማህበረሰቡ ውስጥ ያለው ችግር፣ አንዳንድ ካቢኔ ውስጥ ያለው ችግር፣ አንዳንድ የመንግስት አካላት ውስጥ ያለው እምቢተኝነት ነው ይሄን ንግግር እያባባሰ ወደዚህ መንገድ ያስኬደው። አሁንም በአክሱም ምድር ላይ እንደዚህ አይነት ነገሮች ከተደጋገሙ ቆይተዋል። በድጋሚ በዚህን ሰዓት እንደዚህ አይነት ነገር ላይ መጨቃጨቅ ይሄ የኋላ ቀርነታችን የሚያሳይ ትልቁ ሚና ነው። አንድ 3 ልጅ ያለው ሰው በቲክቶክ አማካኝነት ሌላ ተጨማሪ ሚስት ፍለጋ ወደ ቲክቶክ ምድር ብቅ ይላል። እንደዚህ ወደሚያጋቡት ሰዎች ላይቭ ላይ ብቅ ይላል። ከዛ በኋላ የተከሰተውን ነገር ልነግራችሁ አልችልም። እስቲ አንድ ሴት እዚህ ጋር አክሰፕት ላድርግ። ሰላም። አቤት። ሀይ ዋሻው እንዴ ከየት ነው? ከዚሁ ነው። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። አሜን። አዎ። ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? እሺ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? I don't know, maybe ኢንተርኔቱ I don't know ለምን እንደወረደ። ዋት ችግር አለ? የሚገርም ነው። ሲያጋልጥ ይቆምጣላሉ። What happened? ባለቤትሽ ነው? አዎ። አንድ ቤት ነው የምትኖሩት ወይስ? he said ልጆች አሉኝ፣ 3 ልጆች አሉኝ፣ ግን ከልጆቹ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያሉት ያለችው። ልጆቹ ምን ሆኖ ነው ያለኝ? 3 ልጆች አሉት፣ ከሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። ይህን ያለችው አለ እሷ ዩሮፕ፣ አንቺ ፈረንሳይ። እሺ ዩሮፕ እዚሁ ነው ያለችው አለ ዩሮፕ ማለት ነው። ዩሮፕ ነው የሚኖረው ፈረንሳይ። እሱ ተለያይተን ነው እነሷ ተለያይተን ነው ያለው። አዎ እውነት በእውነት የገባሁት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ ጋር። እንግዲህ እኔ እየዋሸሁ አይደለም።
አቤት 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 ምን ላይ ደረስን ግን? ኧረ ምን አይነት ጊዜ ላይ ነው ያለ ነው? ኦኬ የሚያስችልም የሚያሰኝ ዜና እኮ ነው ያየሁት ዛሬ። አይ ኖ እኔ ይኸውልሽ እዚህ ጋር ይሄንን የከፈትኩት አበሻ በተለያየ ሀገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ትዳር የሚፈልግ ወይ ጓደኝነት የሚፈልግ ሰው ነው ማገናኘው። ሶ የኔ እንትን አይደለም ገባሽ? ማጣራት የሰዎቹን ባክግራውንድ እዚህ ጋር መተው ለዛ ነው ቪዲዮ ማስበራው። ባይዘዌ ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ። ለምን ቪዲዮ ካላበራችሁ የምትደብቁት ነገር አለ ብዬ ስለማስብ ማለት ነው ገባሽ? በሌላ አካውንት ክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ላይ ያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ቪዲዮ ማንንም ሰው አላስገባ ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ። ሲንግል ነኝ፣ ልጆች አሉኝ 3 ልጆች ብሎ ከዚህ በኋላ እኔ የራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው አንቺ? ኢትዮጵያ ነው የምትኖሪው? እሱን ብቻ አልጠይቅሽ። የት ነው የምትኖሪው? አይ እኔም ፈረንሳ ነው የምኖረው። እዛው ነው የምኖረው። መኖርማ እዛው ነው። እና እኮ አንድ ቤት ሆናችሁ እሱ እንዴት ቪዲዮ ላይ መጥቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሽፕ ነው የምፈልገው ለምን አለ? አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሽፕ ላይ ከሆናችሁ ቢካዝ አንዳንድ ሴቶች መጥተው ይዋሻሉ የሰውየውንም ስም ቢካዝ ስለ ነው አይደለም እናትዬ ይኸውልሽ አይደለም እሱ ለስራ ሌላ ቦታ ነው የሚኖረው። ኦኬ እሱ ነው ማወቅ ገባሽ? እዚህ ጋር አሁን ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ነው ውሸት አይደለም የምናገረው። ይኸውልሽ ውሸቴን አይደለም የምናገረው። ለምንድን ነው ነቅሎ የወጣው? ውሸት ቢሆን ለምን ነቅሎ ወጣሽ ሰውዬ? ኖ ይኸውልሽ አንዳንድ ጊዜ አስገቢው። አሁን ይግባልሽ ይገባል። አሁን አስገቢው እስቲ። እኔ ቀን በቀን የማንሰማው ጉድ የለም። ባለ ስራ ሌላ ሀገር ሂዱ እንግዲህ እዛ ባለበት ሀገር ላይ ፈልጓል መሰለኝ ሌላ ሚስት፣ ተጨማሪ ሚስት፣ በዛ ላይ ደግሞ ሌላ ስምጥን ናቸው። አስቸጋሪ ነው እንግዲህ 3 ልጅ ያለው ሚስትየውን እንደሌላ አስመስሎ ከሚስትዮ ጋር እንደተፋታ አስመስሎ ደግነቱ ልጁን ደግሞ አልካደም ይመስለኛል። ሚስትዮ ደግሞ እንደዚህ መተያያዘችው ሚስትዮም ለምን ገባች የሚለው ደግሞ ሌላ ጥያቄ እየፈጠረ ነው። በእንደዚህ አይነት ቦታ ለምን ገባች የሚለው ደግሞ ከባድ ጥያቄ እየፈጠረ ነው። ኤኒዌይስ ባለፈው ነግራችኋለሁ በትዳር አማሞች ባህል እኛ ጣልቃ አንገባም። ከገባም ብዙ እንትኖች ላይ ተዋርደናል። ስለዚህ እንድትሆና ለዛሬ ያስደዳቸው ፕሮግራም በዚህ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።